ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ባለፉት 2 ቀናትም የሉና ተጋድሎ ተጠናክሮ መካሄዱን የሚያሳዩ መረጃዎች ለአንከር ሚዲያ ደርሰውታል። በተለያዩ የአማራ ቀጠናዎች በሚደረጉ የሉና ተጋድሎዎች ከፍተኛ ድሎች እንደተመዘገቡ ነው መረጃዎች የሚያመለክቱት። አብይ አህመድ በቀጠናው ያሰማራው ሰራዊት ምድብ ቦታውን እየለቀቀ እንደሆነና የሚሊሻና የአድማ በታኝ በሚል የተሰለፉት ኃይሎችም በገፍ እጅ እየሰጡ እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። በሌላ በኩል አብይ አህመድ ከተለያዩ የሀገሪቱ ክፍሎች በማጓጓዝ ወደ ሰሜን ኢትዮጵያ በዋናነትም በትግራይ አካባቢ ያከማቸውን ሰራዊቱን በከፊል መልሶ ወደ ምድብ ቦታቸው እያጓጓዘ እንደሆነ ተመልክቷል። በትግራይ ላይ ጦርነት ለመክፈት መዘጋጀቱን የህወሓት ባለስልጣናት እየተናገሩ ባለበት በዚህ ወቅት የተወሰነውን የሰራዊቱን ክፍል ምድብ ቦታቸው እንዲመለሱ ያደረገበት ውሳኔ አነጋጋሪ ሆኗል። በአማራ ክልል ያለውን ጦርነት መቋቋም የተሳነው አብይ አህመድ አቅጣጫውን ወደ ሰሜን ያደረገበት ምክንያት ህወሓቶችን ከማስፈራራት ያለፈ ሊሆን እንደማይችል ነው የሚገለጸው። በአሁኑ ሰዓት ቁመናውን አስተካክሎ ለአጠቃላይ ማጥቃት እንቅስቃሴ እየተዘጋጀ ያለው የአማራ ፋኖ ብሔራዊ ንቅናቄ የአማራን ክልል ከብልጽግና ሰራዊት ለማጽዳት መጠነ ሰፊ ጥቃት ለመክፈት በዝግጅት ላይ እንደሚገኝ ነው ለማወቅ የተቻለው። ይህንና ሌሎች መረጃዎችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። እንግዲህ ብዙ ነገሮችን እናነሳለን። በተለያዩ የአማራ ክልል አካባቢዎች የተደረጉ ተጋድሎችን ጨምሮ የአብይ አህመድ አገዛዝ ምን እያደረገ ነው? ግራ የሚያጋቡ በአንድ በኩል ሰራዊቱን ይሰበስባል፣ በሌላ በኩል ደግሞ መልሶ የሚበትንበት እርምጃው ሰውየው ምንድነው የፈለገው? ጦርነት ነው ወይስ የማታለልና የማዘናጋት እርምጃዎችን በመጠቀም የስልጣን እድሜውን ለማራዘም እርምጃዎችን እየወሰደ ነው ያለው? ሌሎች ብዙ ነገሮችን ማንሳት ይቻላል። ለማንኛውም የምንጀምረው ከአማራ ክልል ወቅታዊ የህልውና ተጋድሎ ጋር በተያያዘ የደረሱትን መረጃዎች በማካፈል ይሆናል። ወደ አንተ ልምጣ። መሳይ አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄና የአገዛዙ ጦር ወይም ጥምር ጦር የሚባለው ኃይል በበርካታ ቦታዎች ላይ ከፍተኛ የሆነ ውጊያ እየተደረገ እንደሚገኝና በአጠቃላይ ግን ሽንፈትና መበተን የማይሰለቸው መማረክ የማይሰላቸው መቁሰልና መሞት የማይሰለቸው የአገዛዙ ጦር በሄደበት አካባቢ ሁሉ እየተሸነፈ እየተመታ እንደሚገኝና ከዚህ በፊት እሱ እየሄደ ሲያጠቃባቸው ከነበሩት ጊዜያቶች አልፈው አሁን ፋኖ በትልልቅ ወታደራዊ ምሽጎችና ካምፖች የአገዛዙ ጦር በጣም ጠንካራ ኃይል አለበት በሚባለው አካባቢ ላይ እየተንቀሳቀሱ ትልልቅ ድሎችን እያስመዘገቡ ይገኛሉ። በተለይ በክብር ሰማዕቱ ማንዴላ እያዩ ወይንም አባ ደርምስ ስም በተከፈተው ወታደራዊ ዘመቻ በጎንደር ከተማ በቅርብ ርቀት ከምትገኘው ደጎማ ከተማ አቅራቢያ ዛንታራ በተባለ ቦታ ላይ ሲንቀሳቀስ በነበረ የአገዛዙ ጦር ላይ አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዳግማዊ ቴዎድሮስ ኮር ጥቁር አንበሳ ክፍለ ጦር በፈጸመው የማጥቃት የአገዛዙ ጦር እንቅስቃሴ በሚያደርግበት ሰዓት በቆረጣ ከሁለት ቦታ ላይ በማጥቃት ከ25 በላይ የአገዛዙ ጦር መደምሰስ መቻሉንና ይሄ ጦር ተበትኖ አብዛኛው በመሸሽ ላይ እንዳለ የፋኖ ኃይል በበርካታ ቦታ ላይ ቆረጣ አድርጎ ሲያጠቃቸው ወደ ገደል ገብተው እንዳለቁና ይህን ሰራዊት ከሙሉ ድምሰሳ ለማዳን ከደጎማ ከተማ ተጨማሪ ኃይል የላከው የአገዛዙ ጦር ሊከላከል የነበረው ኃይል በርካታ ቦታ ላይ ተቆርጦ ተደምስሷል። በተጨማሪ ከደጎማ በሌላ አቅጣጫ ዳሪያ በተባለ ቦታ ላይ የፋኖ ኃይሎች ጥቃት ከፍተው ከባድ ጉዳት አድርሰዋል። በርካታ የጦር መሳሪያዎችን ማርከዋል። በተደረገው ውጊያም 21 የአገዛዙ ጦር መደምሰስ መቻሉና ይሄንን ዳሪያ በተባለ ቦታ ላይ ማጥቃት ሰንዝሮ ትልቅ ድል ያገኘው የጎንደር የበጋሻው ክፍለ ጦር እንደሆነ ለማወቅ ተችሏል። እንግዲህ በዚሁ አካባቢ ከጎንደር ከተማ 20 እና 25 ኪሎ ሜትር ርቀት ላይ በሚገኙ አካባቢዎች ላይ የአገዛዙ ጦር አሁንም እንደለመደው በተለያየ አቅጣጫ የፋኖ ጠንካራ ይዞታዎችን ለማጥቃት እንቅስቃሴ ቢያደርግም የፋኖ ኃይሎች ግን አገዛዙ ጦር ሊያጠቃ ከሚችልበት ቦታ ሳይደርስ ቀድመው በመገኘትና በተለያየ የወታደራዊ ስልቶችን በመጠቀም በቆረጣ ስቦ በመምታት በማስከዳት ከፍተኛ ጉዳት እያደረሱበት እንደሚገኙ ነው ማወቅ ተቻለው። አሁን በአጠቃላይ በጎንደር ከተማ ዙሪያ በሚገኙ የወረዳ ከተሞች ቀበሌዎች የአገዛዙ ጦር ራሱን እየተከላከለ እንደሚገኝና በአንዳንድ ቦታዎችም ላይ የጦር ካምፑን እየለቀቀ እየሸሸ እንደሆነ ነው ለማወቅ የተቻለው። በሌላ አቅጣጫ በዛሬው ዕለት በፍላቂት ገረገራ የአገዛዙ ጦር ተከቦ ከባድ ጉዳት የደረሰበት ሲሆን በተደረገው ውጊያም 17 ጦር ተመቶ ወደ መቄት ከተማ መሸቱ ታውቋል። እንግዲህ ከ15 በላይ ክላሽንኮቭ በዚህ ውጊያ ለማማረክ ችሏል። ወታደራዊ ጠቀሜታቸው
ከፍተኛ የሆኑ ስትራቴጂክ ቦታዎችንም መቆጣጠር ችለዋል። የሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦር በፍላቂት ገረገራ ከተማ በወሰዱት የማጥቃት እንቅስቃሴ የአገዛዝ ጦር መውጫ አጥቶ ራሱን በከፍተኛ ደረጃ መስዋዕትነት ከከፈለ በኋላ መቄት ከተማ አስክሬኑንና ቁስለኛውን ይዞ ለመመለስ ችሏል። በዚሁ አካባቢ አሁንም ውጊያዎች እየተደረጉ ሲሆን ንፋስ መውጫን የፋኖ ኃይሎች መቆጣጠራቸውንና አልፎም ደግሞ በወልዲያ ዙሪያ ውጊያ እየተደረገ በመሆኑ እንዲሁም ወደ ላሊበላ ከተማ ወደ ምዕራብ ወሎ መሸሽ ባለመቻሉ ራሱን በከፍተኛ ደረጃ አስጠቅቶ የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን ተማርኮ ወደ መቄት ከተማ ሊገባ ችሏል ማለት ነው። በዚሁ አቅጣጫ ከሲሲዲ እስከ መቅረጫ በተባለው የአገዛዙ ጦር ካምፕ ላይ ከበባ በመፈጸም በከፈቱት ማጥቃት ጉዳት ማድረሳቸውንና አሁንም መቄት ከተማ በከበባ ውስጥ እንደምትገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ ወልዲያ ከተማ አቅራቢያ መርሳ፣ ድላንታና አምባሰል በተባሉ ከተሞች ላይ በተደረገው ከባድ ውጊያ በርካታ ኃይሉን ያጣው የአገዛዙ ጦር አባላቱ ተገለው ብዛት ያለው ጦር መሳሪያ በእጃቸው የፋኖ ኃይሎች ማስገባታቸውንና በአጠቃላይ በእግረኛ ሰራዊቱ ተስፋ የቆረጠው የአገዛዙ ጦር የአየር ኃይሉ አማካኝነት በርካታ ቦታዎችን በድሮን እየደበደበ እንደሚገኝና የተወረወረው የድሮን ሀረር በሲቪሎች ላይ ከፍተኛ ጉዳት እያደረሰ እንደሆነና ለምሳሌ ከሰሞኑ በጎጃም ጃዊ በተባለው አካባቢ ላይ የፋኖ ኃይሎች ፈንድቃ ከተማ አካባቢ ሰፍሮ የሚገኘውን የአገዛዙ ጦር ከ150 በላይ የመከላከያ ሰራዊቱን ደምስሰው በርካታ የጦር መሳሪያዎችን በ10 ሺዎች የሚቆጠሩ ተተኳሾችን ቁስለኞችን እንዲሁ ትቶ አንጠባጥቦ የሄደበትን ውጊያ ማድረጉ ይታወቃል። ነገር ግን በዛ አካባቢ ውጊያ ከቆመ ከ5 እና ከ6 ቀን በላይ ቢሆነውም የፋኖ ኃይሎች ወደፊት ወደ ባህር ዳር ገስግሰው ቢመጡም በተለይ በጃዊ አካባቢ ቀዝቃዚት በተባለ ቦታ ላይ በገበያ ላይ በጣለው ድሮን አረር 9 የከተማው ነዋሪዎች ሲገደሉ ከ7 በላይ መቁሰላቸውን ለማወቅ ተችሏል። ይሄ የፋኖ ኃይሎች በቀጥታ በቪዲዮ ያሰራጩት ስለሆነ የቆሰሉትንም የሚሞቱትንም ሽማግሌዎች፣ ቄሶችን ጨምሮ በእርቅ ላይ የነበሩ የከተማው ነዋሪዎችን በድሮን በመምታት ከፍተኛ ጉዳት እንዳደረሰባቸው ነው ለማወቅ የተቻለው። በሌላ ዜና እንዲሁ የአማራ ፋኖ ብሔራዊ ንቅናቄ በሰሜን ሸዋ መኮይ ከተማ ላይ ሰፍሮ በነበረው የአገዛዙ ጦር ካምፕ ላይ በሌሊት በፈጸሙት ማጥቃት በርካታ የአየር ወለድ አባላት መደምሰሳቸውን ታውቋል። በዚህ ቀጠና ሳፊት በተባለ ግንባር የፋኖ ኃይሎች በፈጸሙት ማጥቃት የአገዛዙ ጦር በ16 ወታደራዊ ተሽከርካሪዎች በሚንቀሳቀስበት ሰዓት በደፈጣና በቆረጣ በ3 ወታደራዊ ተሽከርካሪዎች ላይ ጉዳት በመድረሱ በተሽከርካሪው ላይ የነበሩ የአየር ወለድ አባላት ማለቃቸውንና ቀሪው ደግሞ በሸሽ መቻሉን ነው ማወቅ ተችሏል። መነሻውን ከመንዝ ሞላሌ፣ ከሰላ ድንጋይ፣ ከተጉለትና ከጣርማበር አድርጎ ወደ ሳሲት ከተማ ለመቆጣጠር በ16 ተሽከርካሪ እንቅስቃሴ እያደረገ በነበረበት ሰዓት የፋኖ ኃይሎች መረጃው ቀድሞ ስለደረሳቸው በከባድና በቡድን መሳሪያዎች የሶስቱን ወታደራዊ ተሽከርካሪዎች ላይ ተሳፍረው የነበሩ የመከላከያ አየር ወለድ ኃይሎችን በመምታት በመኪኖች ላይ የነበሩ የአገዛዙ ኃይሎች መደምሰሳቸውን ለማወቅ ተችሏል። ሳሲት ከፋኖ ኃይሎች ለመንጠቅ ሲጓዝ የነበረው የአገዛዙ ጦር አሁንም ተመልሶ ወደ ኋላ ማፈግፈጉና ወደ መጣበት እነዚህ 3 ቀጠናዎች መመለሱንና በቁስለኞችንም ጭኖ ወደ ደብረ ብርሃን ሆስፒታል ማስገባቱን የአካባቢው ምንጮች ገልጸዋል። በጣም ነው ማመሰግነው። እንግዲህ በዝርዝር መረጃዎቹ በቀረበው ስንመለከት እንግዲህ በአማራ ክልል ያለው ሁኔታ ከጊዜ ወደ ጊዜ የአብይ አህመድ አገዛዝ የወታደራዊ ቁመናው እየተዳከመ ፋኖች የበላይነትን እየተቀዳጁ ያሉበት ሁኔታ ነው የሚስተዋለው። ይህንን በትክክል መሬት ላይ ገዝፎ የሚታየን እውነት ለመደበቅ ብልጽግና በብዙ መልኩ እየተሯሯጠ ነው የሚገኘው። ለማንኛውም ወደ አማራ ክልል ተመልሼ እመጣለሁ። አብይ አህመድ በትግራይ ጦርነት ይከፍታል አይከፍትም የሚለው ብዙዎች ይህን ጦርነት ሊያደርግ አይችልም ካለበት ቁመና፣ ከኢኮኖሚው፣ ከዓለም አቀፍ ሁኔታ በአጠቃላይም አብይ አህመድ ከገባበት ሁለገብ ዘርፈ ብዙ ችግሮች አንጻር በየትኛውም አካባቢ ጦርነት ለመክፈት የሚያስችል ቁመና የለውም ብለው ድምዳሜ የሚሰጡ አሉ። ከአብይ አህመድ ባህሪ በመነሳት ሰውየው ምንም ነገር ከማድረግ ወደኋላ እንደማይል ተከትሎ የሚመጡትን አደጋዎች ከመመልከት ይልቅ ልክ እንደ እንስሳዋ አህያ አጭር ቅርብ የሆነ እይታ በመያዝ ሀገርን ወደሚጎዳ ውሳኔ በቶሎ እጁን የሚያስገባበት በመሆኑ ጦርነት ከመክፈት ወደኋላ አይልም፣ ጦሩንም ያስጠጋው ለዛ ነው ብለው የሚገልጹ ወገኖች አሉ። ህወሓቶች ከዚህ አንጻር አብይ አህመድ ከበባ እየፈጸመ ነው፣ ብዙ እርምጃዎቹ የሚያሳዩት የጦርነትን ዋዜማ ነው ብለው እየገለጹ ይገኛሉ። እንግዲህ በሀገሪቱ ከሚገኙ የተለያዩ ማሰልጠኛ ካምፖች ከተለያዩ የሰራዊቱ እዞች ከሰፈሩባቸው ማዕከላዊ ቀጠና
ቀጠናዎች ሰራዊቱን በሙሉ አጓጉዞ ወደ ትግራይ አስተዳደራዊ ወሰን አቅራቢያዎች ማስጠጋቱ የሚታወስ ነው። ዛሬ እንደምንሰማው ከሆነ የተወሰነውን ክፍል ወደ መሃል ሀገር እየመለሰ ነው። ምንድነው ያለው? በአጠቃላይ አብይ አህመድ ጦርነት ይከፍታል አይከፍትም በሚል ሰውን ውዝግብ ውስጥ ከቷል።